እሰትም ቆይ እንዴት እርግብ ናት የነገረችኝ። ቆይ ግን አንተ ልጅ አማል እንዴ? እሷ የነገረችን አምነህ ነው አሁን እኔን አሳንቀህ ልትደፋኝ የነበረው? እኔ ምን አደረኩኝ? እሷ የነገረችኝ እንዴ ነገርኩሽ። ይቺ ሰይጣን የሆነች ልጅ ጭራሽ ብላ ብላ ደግሞ ያንን አባት ገዳይ ያደረገቻቸው። ሳስበው ግን የሆነ እውነት ሳትይዝ አትቀርም። ተው እባክህ፣ ደግሞ ምን አይነት እውነት ይኖራታል? እርግጠኛ ሆና እኮ ሀናን ጠይቃ ስትለኝ ነበር። በጣም ጥሩ። ሀናን ሄጄ ጠይቃትና አይደለም ትበለኝ በጥፊ ነው እሺ ማጠናግራት። እኔ እንድታቂ ብዬ ነው የነገርኩሽ። አሁን ተረጋጊ በቃ። ወይኔ ሰላም፣ ቆይ ምን ባደርጋት ነው የሚሻለኝ? ሰላምዬ ቀላል ነው እኮ በቃ። አሁን ተረጋጊና ምግቡን ብይ። ቆይ ለማየ እንደዚህ ብላ ነግራት ቢሆንስ? እንዳትናገር በደንብ ነው ያስጠነቀቅኳት። እንዳታስቢ። ወይ ዘንድ ቆይ ምን አይነት ጣጣ ውስጥ ነው የገባው? አንቺ የልጁን ታሪክ ስለሰረቅሽው እሱ ደግሞ እየተበቀለሽ ነው። እሺ እኔስ እንደዛ ይባል፣ ግን ወንድሜ ምን አድርጎት ነው ሊገለው የነበረው? አንቺ ቆይ ምንድን ነው የምታወሪው? እኔ ይሄንን አላም እራሱ ወንድሜን ጠይቁት። ምናሴ እሱ ነበር አይደል ሊገልህ የነበረው? እርግብ ሌላ ነገር አታውሪ። እኔ ሊገሉኝ የነበሩትን ሰዎች አላቃቸውም። እሺ የሀናን አባት ቀርበህ ታውቀዋለህ? ያን ያህል በቅርበት አላቃቸውም። ስለዚህ ልክ ነኝ ማለት ነው። እሱ ላለመሆኑ ምን ማረጋገጫ አለ? ያልተባልሽን አታውሪ እሺ ወሬኛ። እማዬ ምን ነው ዝም አልሽ? እኔ ይህን ነገር በፍጹም አመናቸው። ሰላም አሁኑኑ ሀና እንደውልሽ ጥሪኝ። ወይኔ ሜላት አይድም እሱንም ነው የማስወግዳቸው። አቤት ጀግንነት! እንዴት ጀግና ወጥተሻል! እባክሽ ምን እያልሽ ነው ማየ? ቤትሽ ውስጥ የተጋደመውን ወፍራም እባብ መግደል ያቃተሽ ሀናና አባቷ ልትገይ? እባቧ እርግብ ነች። ታደስ ከሷ ውጭ እባብ አለ? ቆይ አንቺ ሀና አባት ይሄን እንዳላደረገ እንዴት እርግጠኛ ሆንሽ? ሀናን የመሰለች ልጅ እንዲህ በስርዓት ያሳደገ ሰው እንዴት ነው ሰው ይገላል ብለሽ የምታስቢው? ባለጌ የሚሆነው ባለጌ ያሳደገው ነው ማለት ነው። እና የሀና አባት በፍጹም እንደዛ አያደርጉም። ቆይ ሰውየውን ታውቂዋለሽ እንዴ? እኔ ታውቀዋለሁ፣ ግን ልጅቷን አይቶ አሳዳጊዋን መገመት አያቅት። እሺ ማየ፣ አሁን ብቻዬን መሆን ስለምፈልግ ውጪልኝ። አንቺ ልጅ ቸኩለሽ ስህተት እንዳትሰሪ ተጠንቀቂ። እሱን ለእኔ ተይው። ደርሳለች መሰለኝ። እሺ አሁን ምንድን ነው የምናደርገው? እኔ አላውቅም። እማዬ እንዳትገላቸው ነው የፈራሁት። ወይ ዘንድሮ እቺ ሀና ግን ምን። ሰላም ለእናንተ ይሁን ውድ የቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። እንዲሁም የኖላዊ ድራማ ተከታታዮች ማለት ነው። ኖላዊ ድራማ እንግዲህ በምዕራፍ 2 ተመልሰው እንደሚመጡ ተስፋ እናደርጋለን። ምክንያቱም አንደኛ ድራማው ብዙ ያልተቋጨ ነገር አለ፣ ሁለተኛ ደግሞ ብዙዎች ተመልካች ኖላዊ ምዕራፍ 2 ይቀጥል እያሉ ድምጻቸውን እያሰሙ ይገኛሉ እና ኖላዊ ድራማ ተወዳጅነቱን እንደቀጠለ በስከ መጨረሻም ፍጻሜው ደርሷል ማለት ነው። ኖላዊ ድራማ እንግዲህ ከአንድ አመት በላይ ሆኗቸዋል። ከ196 ክፍል በላይ ሰርተዋለኝ። እውነት ለመናገር በጣም የሚደነቅ ብቃት ነው። በሳምንት 3 እየለቀቁ ብዙ አንድ አመት ያክል በጣም ዩቲዩብን ተቆጣጥረውት ነበር። በተለይ በመጀመሪያው አካባቢ ርዕሳቸው ራሱ በጣም የሚያስደምም ነበረ። የሆነ እውነተኛ ታሪክ የሚመስል ነገር ነበረው። አባባ ኖላዊ ካራክተር ወይዘሮ ሜላት ልጇን 16 አመት ሙሉ ልጇ ጠፍታባተኝ። ከዛም በአጋጣሚ ልጇ በቤት ሰራተኝነት ወደ ቤቷ መታ፣ እሷ ግን አላወቀችም ነበረ። ልጇ እንደሆነች አላወቀችም ነበረ። ከዛም እርግብ ልጅ ነኝ ብላ በጓደኛዋ ምክንያት በመጓደኛው አማካኝነት እንግዲህ ወደ ቤት ገብታ ከዛ የተደረገው ብጥብጥ ይሄ ራሱ የዞሮ ባዩሽና የሜላት ጓደኝነት ራሱ ምን ያህል በጣም አንዳንዴ በጣም ምናምናቸው ሰዎች ጉዳት እንደሚያደርሱብን የቤት ጸባያችን ውስጣችን የሚያውቁ ሰዎች ምን ያህል ጉዳት እንደሚያደርሱብን በወይዘሮ ባዩሽ ተምረናል ማለት ነው። እና ብዙ ነገሮችን የሚዳስስ ብዙ ነገሮችን ይዞ የመጣ ድራማ ነበረ። ከዛ ግን ወይዘሮ ሜላት ልጇ ሀና እንደሆነ ስታቅ በጣም አዘነች። ጉዳትም ደረሰባት ማለት ነው በእርግብና ወይዘሮ ባዩሽ። ከዛም ሆስፒታል ገባች። ከሆስፒታል ስትነቃም ራሷን ሳተች። ራሷን ከሳተች በኋላ ከሀና ልጇ እንደሆነች አወቀች እና ከዛም ሀኒቾ
ከዛ ቤት አልኖርም ብላ አባባ ኖላዊ መርጣ ነበር። መጨረሻ ላይ ግን ሁለቱም ቤት ለመኖር ወሰነች። ከዛ በኋላ ግን የሆነ ይሄ የወይዘሮ ባዩሽ ሞት ከዛ ደግሞ የወይዘሮ ሜላትና የሀና ልጇ እንደሆነች ማወቋ መጨረሻ ክፍል ቢሆን በጣም አጓጊ ነበር። ነገር ግን ይሄ የዋናው የድራማው መነሻ የሆነው ታሪክ ግማሽ ላይ አለቀ። ወይዘሮ ሜላት ልጇ እንደሆነ ማወቅ ያለባት የመጨረሻው ክፍል ቢሆን ኑሮ የበለጠ አጓጊ የሆነ ሳይሰለች ያልቅ ነበር ብዬ አስባለሁ። መሀል ላይ ግን የታሪኩ መጀመሪያ የነበረው ፕሮግራም ሲያልቅ ወይዘሮ ሜላት ልጇ እንደሆነች ስታቅ ምናምን ሀናም ስትገባበት ከዛም እርግብ ስትታሰር ወይዘሮ ባዩሽ ስትሞት ይህ እነዚህ ሁላቸውም ተደማምሮ ማለት ነው የድራማው ሌላ ታሪክ ውስጥ እንዲገባ አደረገው እና ከዛ በኋላ ሀና ማፍቀር ጀመረች እዝራን። ከእዝራ ጋር የጀመረችው ግንኙነት ራሱ የተሳሳተ ነበር እውነት ለመናገር። ምክንያቱም እዝራ በሆነ አጋጣሚ ነው በትምህርት ቤት የተዋወቁት። አሲር ግን አብሮ በችግሯ ጊዜ አባቷ ታሞ አብረው ችግር በጣም ብዙ ነገሮችን አሳልፈዋል። አባቷ እስኪድንላት ድረስ ብዙ ሰዎችን ብር እንዲሰጧት እየለመነ እሱ ግን እየሰረቁ ሁላ ከተምቹ ጋር አባባ ኖላዊን አድኗቸዋል። በእርግጥ አባባ ኖላዊ ለነ ተምቹም ባለውለታ ነበሩ። ምክንያቱም ከሱስና ከተለያዩ ሱሶች ወጧቸው አባባ ኖላዊ ናቸው። እንደ አባት ቤተሰብ ስለሌላቸው እንደ አባት ተቀብለው ልጅ ስለሆኑላቸው እነሱም ውለታ ስላሉባቸው ቢረዷቸው አይከፋም። ያን ያክል ለሀና ብሎ ነው ለማለት ይከብዳል። ነገር ግን እነዚህ ነገሮች ተደምረው የኖላዊ ድራማ እንዳያምር አደረጉት እና ከዛም ተመልካቹ አዲስ ነገር ሲጨመርበት ኖላዊ ድራማ ለምንድነው የማያልቀው በጣም ተንዛዛ ማለት ሲጀምሩ እንግዲህ በአጭሩ ብዙ ታሪኮች ሳይቋጭ ነው የጨረሱት ማለት ነው። እኔ ራሱ በጣም ብዙ ክፍሎች ይሰራሉ ብዬ ጠብቄ ነበረ። ምክንያቱም ሰላም ራሱ ከቅዱስ ጋር የገባችበትን ግንኙነት ሳትጨርስ መሀል ላይ አቋርጣ አንተን ልወድህ አልቻልኩም ብላ ከዛም ቅዱስ ምን ላይ እንደደረሰ አይታወቅም። የእርግብም መጨረሻው አልታወቀም። ከሀገር ተውታ እሷም ወንጀለኛ ናት፣ መያዝ ነበረባት ወይም ደግሞ ህይወቷን በወንጀል መነከር አልነበረበትም። ገና ታዳጊ ስለሆነች በአክስቷ ምክንያት አክስቷ በህይወቷ እያለች ራሱ በጣም ብዙ ነገሮች ህይወቷን ስላበላሸችባት እንደወጣት የምትኖረውን ህልሟን ስለቀማቻት ድጋሚ በእሷም ሞት ደግሞ ምክንያት ገላ ድጋሚ ህይወቷን ወጣትነቷን ማጣት አልነበረባት። የእርግብም ደስ አይልም። የድንብላልና የተምቹም ጉዳይ ሳይቋጭ ነው በዚሁ ተደፍኖ የቀረ። ምክንያቱም እርግብ በተደጋጋሚ አግባኝ ሀና ልታገባ ነው አግባኝ እያለችው ነበር። እሱ ግን ማግባት አይፈልግም ምክንያቱም ምንም ስለሌለው። የእነሱም ጉዳይ አልተቋጨም። ወይዘሮ ሜላትን ፍጻሜዋ እንደዚህ መሆን አልነበረበትም። የድርጅቷ ጉዳይም ውሳኔ አልነገር ከድርጅቷ አገግማ ቤተሰቦቿ ድጋሚ ወደ ሀብታቸው ወደ ማንነታቸው ተመለሱ ወይስ ድርጅቱ ወዘው ከስሮ ቀረ የሚለውም ራሱ ገና መፍትሄ አልተሰጠው ነበር። አባባ ኖላዊም ከፋኖሴ ጋር ያላቸው ግንኙነት ወይስ ወደ ጋብቻም ሳይደረግ ነው እንግዲህ ዝም ብለው መኖር የጀመሩት ማለት ነው። ጠቅላ ወደ እነሱ ቤት መጣ እየኖረች ነው የነሱ ጉዳይ። ብቻ ግን ይህን ተከትሎ ብዙ ያልተቋጩ ታሪኮች ስላሉ በምዕራፍ 2 እንዲመጡ ብዙ ተመልካች እየጎተጎቱ ይገኛሉ እና እንመጣሉ ብለን ተስፋ እናደርጋለን። ምክንያቱም በጣም ብዙ አቅም ያላቸው ተዋናዮች ናቸው እዚህ የተሰበሰቡት ማለት ነው። እነ እርግብ እነ ሰላም ሀና እንኳን ያን ያክል ይቀራታል። በተለይ ሰላም እና እርግብ ወይዘሮ ሜላት በጣም ነው የሚችሉበት። ያ ራሱ የመስፍን ወንድም ራሱ በጣም ነበር የሆነ የገጠር አክሰንት ነው ያለው አነጋገሩ። ግን ያን የገጠር አክሰንት በጣም ተዋህዶት የራሱ እስኪመስል ድረስ ነበር የሚተውነው። የሱ ጉዳይ ራሱ ድራማው ድምቀት ሆኖ ነበር መሀል ላይ መጥቶ ከዛም ገሏል ብለው ይዘው ጠፉ። በዛው ይዘው ጠፉ ማለት ነው። እናም ወደ ክፍለ ሀገር ተመልሶ ለወንድሙ ደውሎለት ነበረ። ከዛ እጁን ይስጥብ በፖሊስ ይያዝ ወይስ በዛውም ገሎ ይቅር አይታወቅም ማለት ነው የአቶ በቃሉ። ከዛ ደግሞ የአቶ መስፍንም መጨረሻቸው በጣም የሚያስጠላ ነው። እናም እነዚህን ተከትሎ ብዙ ተመልካቾች በመጨረሻው ደስተኛ አይደሉም። በዚህ ምክንያት እንግዲህ በአዲስ ምዕራፍና በአዲስ
መንፈስ ተመልሰው ይመጣሉ ብለን እናስባለን። እናም እኛንም በትዕግስት ስለተከታተላችሁን እጅግ በጣም እናመሰግናለን። ውድ ተመልካቾቻችን በያላችሁበት ሰላማችሁ ይብዛ። እንግዲህ በምዕራፍ 2 ሊመጡም ከሆነ ይዘንላችሁ እንመጣለን። አሊያም ደግሞ አዲሱ ጥንቅጥ የተባለ ድራማም እየለቀቁ ነው። እናም በሱም ተመልሰን የምንመጣ ይሆናል። በያላችሁበት ሰላማችሁ ይብዛ። ሰናይ ጊዜ ተመኘንላችሁ።